ይታየን መልአከ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች በወደደን ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? ዛሬ ደግሞ የአባቶቻችን ታሪክ ይዤላችሁ መጥቻለሁ። የቅዳሴ ክፍል ይኖረዋል በውስጡ። መጀመሪያ ላይ ካጋችሁ ጀምሮ ከወደዳችሁ ደግሞ ቤተሰብ ሆኑ። ዛሬ የአባቶቻችን ታሪክ የመጋቢት 12 በቅዱስ ሚካኤል ዕለት የሚታሰው የአባቶቻችን ታሪክ አሰማችኋለሁ። ከአባቶቻችን መካከል ቅዱስ ዲሜጥሮስ ወይም ደግሞ የባሕረ ሐሳብ ደራሲ የሆነውን አባታችን ቅዱስ ዲሜጥሮስ ይታሰባል። በዛሬው ዕለት ድንግልናውን የተገለጠበት ነው። ለ38 ዓመታት ያህል ከሚስቱ ከልዕልተ ወይን ጋር በአንድ አልጋ እየተኙ ግን በስጋ ሳይገናኙ ወይም ደግሞ ሳያውቃት አንድ ወንድ አንድ ሴትን እንደሚያውቃት ሁሉ መልአኩ በሌሊት መጥቶ አከናንቧቸው ያድር ነበረ ይላል ታሪኩ። በቀጥታ ወደ ዕለቱ ታሪክ እንገባለን። ይህንን አባት ነው የሚታሰበው በዛሬው ዕለት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ መጋቢት 12 በዚህች ዕለት ቅዱስ ሚካኤልን ከእግዚአብሔር ወደ ጠንቋይ በለዓም ላከው። እስራኤልም ይረግማቸው ዘንድ ባላቅ በጠራው ጊዜ አህያዋን በሰው አንደበት እስከተናገረች ድረስ አስደነገጠው። መርገሙንም ወደ በረከት መለሰው። አማላጅነቱ ለዘላለም ይጠብቀን አሜን። ሰላም እብል ለዘይ ቀደም ጾታሆ መለቀውማት ነፍሳት ለብሌ የመዋዕል ታሕተ ክነፊሁ ሚካኤል ካህን ለመልእክተ ዲያቆን በአምሳሌ ይቀትል እደዋነ ነፍሴ ይሂዞ በእዴሁ ከመርዮሙ ካልአን ይፍርሁ። በዚህች ዕለት የተከበረና የተመሰገነ የእስክንድርያ ሊቀ ጳጳሳት ለአባቶቻችን ሊቃነ ጳጳሳት 12ኛ ተሿሚ የሆነ የቅዱስ ዲሜጥሮስ ድንግልናውን የተገለጠበት ሆነ። የመገለጡ ምክንያት እንዲህ ነው። ከእርሱም በፊት ሊቀ ጳጳሳት ለነበረው ለቅዱስ ዮልያኖስ መንፈቀ ሌሊት በሆነ ጊዜ ከእግዚአብሔር የታዘዘ መልአክ ተገልጦለት አንተ ወደ ክብር ባለቤት ወደ እግዚአብሔር ትሄዳለህ። የወይን ዘለላ ይዞ ነገ ወደ አንተ የሚገባ ሰው ከአንተ በኋላ ሊቀ ጳጳስ ሊሆን የሚገባው እርሱ ነው አለው። ማግስት በሆነ ጊዜም የከበረና የተመሰገነ ዲሜጥሮስ የወይን ዘለላ ይዞ ወደ ከበረ ዮልያኖስ ዘንድ ገባ። ቅዱስ ዮልያኖስም ያዘው፣ ከእኔ በኋላ ሊቀ ጳጳሳችሁ እነሆ ብሎ ለሕዝቡ አስረከባቸው። ስለ እርሱም የእግዚአብሔር መልአክ እንደተገለጠለት ነገራቸው። አባ ዮልያኖስም ባረፈ ጊዜ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርጎ ሾሙት። በወንጌላዊ ማርቆስ ወንበርም ከእርሱ በቀር ሚስት ኑሮው የተሾመ የለም። ሰይጣንም በሰዎች ልቦና አደረ፣ በእርሱ ላይም በመናገር የሚያሙት ሆኑ። ስለዚህ ነገር ከእግዚአብሔር የታዘዘ መልአክ ለቅዱስ ዲሜጥሮስ ተገልጦ እንዲህ አለው፣ ከሕዝቡ የሚያሙሃሉና ከልባቸው ጥርጥር ልታርቅ ይገባል። ከሚስት ጋር ያለውን የገለህን ሚስጥር ልትገልጽላቸው ይገባል። አንተ ራስህን አድነህ በአንተ ምክንያት ሌሎች ይጠፉ ዘንድ አይገባም። ቸር ጠባቂ ሆንክስ ወገኖችን ለማዳን ታገል። ማግስትም በሆነ ጊዜም ይህም መጋቢት 12 ቀን ነው። የቁርባን ቅዳሴ ተቀደሰ። ሕዝቡንም እንዲጠብቁ እንጂ ከቤተ ክርስቲያን እንዳይወጡ አዘዛቸው። ደግሞ እሳት እንዲያነዱ አዘዛቸው። ወደ ሴቶቹ መቆሚያ ልኮ ሚስቱን አስመጣት። ከስራው የተነሳ ሕዝቡ ያደንቁ ነበረ። ምን ሊሰራ እንደፈለገ ሕዝቡ አላወቁምና። ከዚህ በኋላ ቅዱስ ዲሜጥሮስ ተነስቶ ተንቀሳቀሰ። ከእሳቱ መካከል ገብቶ በመቆም እሳቱ እየነደደ በውስጡ ጸለየ። ከእሳቱም ፍም በእጁ ዘግኖ በልብሰ ተክህኖው ላይ አኖረው። በእሳቱ ውስጥም ቆሞ ለረጅም ጊዜ ጸለየ። በልብሰ ተክህኖው ውስጥ ያለ እሳትም አይቀጣጠልም። ከዚህ በኋላ ሚስቱን ጠርቶ ያንን እሳት በመጓናጸፊያ ውስጥ ጨመረ። ረጅም ጸሎትም ጸለየ። እሳቱን ከልብሶቻቸው ምንም አላቃጠለም። ብዙም አድንቀው እግዚአብሔርን አመሰገኑ። ሕዝቡንም ይህን ስራ በምን ምክንያት እንደሰራ ያስረዳቸው ዘንድ የከበረ ዲሜጥሮስን ለመኑት። እርሱም ከሚስቱ ጋር ያለው ገድሉን ገለጠላቸው። ያለ ውዴታውም እርሷን ጋብቻን ሳትሻ እንዳጋቡት እንዲሁም አለ፣ እነሆ በአንድነት እኛ 38 ዓመት ስንኖር በጋብቻ ስርዓት ከተገናኘንበት ጊዜ ጀምሮ በአንድ አልጋ አንድ ልብስ ለብሰን እንተኛለን። ግን ሴቶች በግብር እንደሚያውቋቸው ሴት እንደሆነች አላወቅኳትም። በዚህ ሁሉ ዘመን በየሌሊቱ የእግዚአብሔር መልአክ ከሰማይ እየወረደ በክንፎቹ ይሸፍነናል። ይህንን በዚህ ሁሉ ዘመን ከሰው ወገን ለማንም ከቶ አልገለጥኩም፣ ልገልጠውም ከቶ አልሻምና። ግን እናንተ ከበደል ትድኑ ዘንድ እርሱ እግዚአብሔርን አዘዘኝ እንጂ አላቸው። ካዩትና ከሰሙት የተነሳ ሕዝቡ እጅግ አደነቁ፣ እግዚአብሔርን አመሰገኑ። እርሱም ስለማማታቸው የበደሉትን በደል ይቅር ይላቸው ዘንድ እያለቀሱ ቅዱስ ዲሜጥሮስን ለመኑት። እርሱም ስህተታቸውን ይቅር ብሎ በጎ ስራን ከሚጠላ ከሰይጣን እንጂ
ከእናንተ አይደለም አትዘኑ አላቸው። ከዚህ በኋላ ባረካቸው። ወደ ቤታቸውም ይገቡ ዘንድ በሰላም በፍቅር አሰናበታቸው። ከሊቀ ጳጳሳቱ ከቅዱስ ሜጥሮስ ካዩት ተአምራት የተነሳ እግዚአብሔር እያመሰገኑ ወደ ቤታቸው ገቡ። በጸሎት የምትገኝ በረከቱ ከኛ ጋር ለዘላለሙ ትኖር አሜን። ሰላም ለዲሜጥሮስ እንተ በእዴሁ ተጽፋ ሐሳብ አዝማን ዘደፍ ወእላ ሐለፍ አርአየ ዮም ኃይለ ድንጋሌው በስምረተ አምላክ አልፋ አቁሮሳት በኩፋሩ ወለብሲቱ በአጸፋ ለለናፈቁ ሕዝብ ከመይኩኑ ተስፋ። በዚህ ዕለት ደግሞ ከፊልስጤም ሀገር መላዚ በሰማዕትነት አረፈ። በረከቱ ከኛ ጋር ለዘላለም ትኖር አሜን። ሰላም ለከ ሰማዕት መላዚ ዘምድረ ፍልስጤም ወልደ አጋዚ ምሕረተ ነዳያን እለቡ እንዘ ኢሴዚ ከመታምከረኒና አናዛዚ ቅድሜ ዳደቃን ይሊታ እደሞት አሃዚ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉ ኃይላፍ መላእክትን ያሳሰቡ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበት የጉባኤ ቦታ ባርኩ። ይህም መጽሐፍ ወረቀት አዘጋጁ፣ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት በኢየሱስ ክርስቶስ በአንድነት ይማረን። ከአባቶቻችን በረከታቸው ረድኤታቸው አማላጅነታቸው ያሳድርብን። መዋዕለ ጾም በሰላም ጀምሮ በሰላም ያስፈጽመን። የአባቶቻችን ታሪክ ይህንን ይመስላል። ይትአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ጣዕመ ወታዕምሩ ከመ ኄር እግዚአብሔር